በስምጥ ሸለቆ የምትገኘውና ከፍተኛ የቱሪዝም ፍሰትን የምታስተናግደው ባቱ ከተማ ያሏትን መስህቦች በማልማት ሳቢነቷን ለመጨመር እየሰራች ትገኛለች። ለዚህ ደግሞ በምሳሌነት የሚነሳው የደንበል ሐይቅ ሲሆን ከ3 እና 4 ዓመት አስቀድሞ የሐይቁ ዳርቻ መልካም ገጽታ እንዳልነበረው ነዋሪዎች ያነሳሉ። ይሁንና በተሰራለት ልማት ዛሬ ላይ በርካታ ቱሪስቶችን የሚስብ ለነዋሪዎችም ከፍተኛ የመዝናኛ ስፍራ መሆን ችሏል። በፊት ላይ ግን እቺ ቦታ ትንሽ ሽታ ምናምን ለእንግዳም ብዙ አመቺ አልነበረችም። የቦታው እንደዚህ ከመሆኑ በፊት ትንሽ አሳ ምንም እዚሁ አካባቢ ነው የሚወጣው የሚሰራው ውበት አልነበረውም። ሽታ ምናምን የሚረብሽ ነገር ነበረው። ከዛ ከ2 ዓመት ምናምን ጀምሮ ወደዚህ ያሉት ዓመታት በጣም በደስታኛ ራሱ እንግዳ ስንጋብዝ ደስ ብሎን ሞር ቅዳሜና እሁድ ይሄ ቦታ በጣም ሙሉ ነው። የከተማውም ሰው በዙሪያም ያለ በዚህ ቅርበት ላይ ያሉ አካባቢዎች ላይ እዚህ ቅዳሜና እሁድ ያዘወትራሉ። ሌላም ጊዜ እንደዛው ተማሪዎች ለማጥናትም ለመዝናናትም ለብዙ ነገር ተመራጭ ነው። አሁን ላይ እንደዚህ ካማረበት በኋላ ማለት ነው። ትንሽ ቦታው እንደዚህ አልተሰራም ነበር፣ አልለማም ነበረ። ጽዳትም ትንሽ ይቀረው ነበረ። እዚህ አካባቢ ላይ አሳ ይታረድ ነበረ። የአሳው መታረዱ ሽታ ሰው እዚህ ጋር እንዳይመጣ ያደርገዋል። እንዳሁኑ ቅዳሜና እሁድ ላይ ደግሞ ህዝብ እዚህ ጋር እንዳሁኑ አይመጣም። በፊት ላይ አሁን ላይ ሰርጎችን ፕሮግራሞች አሉ እዚህ ይካሄዳሉ። እንደዚህ ካፌዎች ተሰርተዋል። ከበፊቱ ለውጥ አለው በደንብ። ሁለተኛ ደግሞ ማንም ቅዳሜም እሁድም ልክ እንደዚህ በዓላት ላይ እንግዳን ይዘመተ ማታፍርበት ነው። ቦታው ያምራል። በጣም ልዩነት አለው ከበፊቱማ። የሐይቅ ዳርቻው ልማት የቱሪስት ስበትን ከመጨመሩ ባሻገርም ከፍተኛ ቁጥር ላላቸው የከተማ ወጣቶች የስራ ዕድልን መፍጠር ችሏል። ይህም ከፍተኛ ፋይዳን አስገኝቶልናል ይላሉ የዕድሉ ተጠቃሚዎች። ይሄ ልማት ከመጣ በኋላ ከልማቱ ጋር ተያይዞ እኛም የስራ እድል ተገኝቶልን ተፈጥሮልን ተደራጅተን የስራ እድሉንም አገኘን። ስራ እድሉን በማግኘታችን ውጤታማ ሆነን ተለውጠን እኛም ከበፊቱ ከስራ አጥነት ከዜሮ ተነስተን ብዙ ማሻሻያዎችን በራሳችን ላይም በማህበራችን ላይም አድርገናል ማለት ነው። እሱ ምንድነው? ስንደራጅ 10,000 ብር ምናምን አካባቢ ነበር የካፒታላችን። አሁን ወደ 1.2 አካባቢ ካፒታላችን አድጓል። 6 ሆነን ተደራጀን። ከስራችን 10 ምናምን ሰራተኛ አለን ማለት ነው። ይሄ በመሆኑ እኛም እድለኛ ሆነን እድሉን አግኝተን እኛም እድለኛ ሆነን በእድሉ ተጠቃሚ ሆነናል ማለት ነው። ተማሪ ነበርኩት በዛ ሰዓት እየተማርኩ ነበረ። ትምህርት ጨርሼ አሁን ወደዚህ ስራ ገባ። አሪፍ እድል ነው እየተሰራ ነው። አሪፍ ነው። እኛ የሚሰራው አሳ ላይ ነው። በቃ በጣም እናመሰግናል ብሎ በቃ በፊት እንደዛ አይነበርም። አሁን የተሻለ የመጣ ነው። በጣም ያምራል ብሎ እንግዶቹ በቃ በአሪፍ ሁኔታ ተሰጥቶ ነው የሚሄደው ማለት ነው። ለኛ አሪፍ እድል ተሰጥቷል። አሪፍ ነው። እኛ ውጤቱ አሁን ላይ ስራ ላይ ያለ በጣም አሪፍ ነው። እኛ ተመችቷል ማለት ስራ ማለት ነው። የደንበል ሐይቅ የተለያዩ 5 ደሴቶችን ያቀፈ ሲሆን ይህም ለሐይቁ ከፍተኛ ውበትን አጎናጽፎታል። በመሆኑም ይህን ተፈጥሮ የቸረችውን ሀብት በማልማት ከፍተኛ ፋይዳ ለማስገኘትም የከተማ አስተዳደሩ እየሰራ ይገኛል። የመሰረተ ልማትን በመዘርጋት ብዙ ስራ ሄደንበታል። ውሃ ከማስሞላት አንጻር፣ መብራት ከማስገባት አንጻር ከዛም አልፎ ቱሪስት ወደ ከተማችን ሲመጣ በቅርብ ሊያገኝ የሚገባውን የምግብ አይነት የመጠጥ አይነት ለማሟላት ብዙ ስራ ተሰርተውበታል። ከዚህም በላይ ደግሞ ይሄን ቱሪስት ወደ ከተማችን ሲመጣ ተቀብለው በጸባይ በየአመላቸውና በየስራ ዘርፋቸው ተቀብሎ አንደኛው የሚያስጎበኝ፣ ሁለተኛው ደግሞ ተጎበኙ ቦታ ራሱ ማን ነው እዚህ ላይ የነበረው ምን የነበረው ጸባይ አለ የሚለውን በደንብ የሚናገር አካል ደግሞ በየጊዜ እያጎለበትን ያለበት ሁኔታ ስላለ ይሄ ሁሉ ተደማምሮ ለኛ ቱሪስት ፍሰት ጨምሮልናል የሚል ሐሳብ ነው ያለው። ባለፉት 6 ወራት ብቻ ከ25,000 በላይ ጎብኚዎች ወደ ከተማዋ መምጣታቸው የተገለጸ ሲሆን በተለይም የሐይቁ ዳር ልማት መከወኑ ለከተማዋ የገቢ እድገትም ሚናውን እየተወጣ ይገኛል። ወደዚህ የሚመጣ ሰው ምግብ ይጠቀማል። ማብራት ብቻ አይደለም ውሃ ይጠቀማል። ውሃና ምግብ ብቻ አይደለም ደግሞ ለማዝናናት ጀልባ ይጠቀማል፣ ሳይክል ይጠቀማል። የተለያዩ የሚጠቀሙት ስነ ስርዓቶች ደግሞ ስላሉ ይሄኛው ተደማምሮ ከተማችን ወደ 32 ሚሊዮን ገቢ ከዚህ ታገኛለች ብለና ይሄኛውንም ስለምናውቅ በቁርጠኝነት ከፍተኛ አመራሮችን አቅጣጫ አስቀምጦ እኛም እንደ ባህልና ቱሪዝም ኮሚሽን ቱሪዝም መንግስት ኮሚኒኬሽን በጋራ በየቀኑ አንደኛው ልማቱን እያየን ሁለተኛውን እንግዳውን እየተቀበልን አቅጣጫ በተሰጠን መሰረት ደግሞ እያስደሰትን እየመራን ስላለ ባቱ ከዚህ በኋላም በሰፊ እንግዳ እንደምትቀበልና ለማቀበልም ዝግጁ መሆኗን ለመግለጽ ፈልጌ ነው። በመሆኑም ልማቱን ይበልጥ በማስፋት እየተገኘ የሚገኘውን ጠቀሜታ ለማሳደግ ውጥን ስለመያዙም ነው የተነሳው።